ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለማያደርግ ላይክ እያደረጋችሁ እንድትጀምሩ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ የአክብሮት ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ የምንመለከተው የአርሴናልን ሶስተኛ የሜዳ ክፍልን በተመለከተ ጠለቅ ያሉ ዝርዝር ጉዳዮችን እስቲ እንቃኛለን። በተወሰነ መልኩ የዕለተ ቅዳሜ የመጀመሪያ ክፍል ፕሮግራማችን አርሴናልና የፊት መስመር ተጫዋቾችን በተመለከተ፣ ሁለተኛ ክፍል ፕሮግራማችን ትኩረት የሚያደርገው ደግሞ የአርነ ስሎት ሊቨርፑል የማይጠበቅ የማይገመት የማይጨበጥ ቡድን መሆኑን ከምን መመዘኛ እንመልከተው በሚለው ጉዳይ ላይ እንወያያለን። በሶስተኛ ክፍል ፕሮግራማችን እንግዲህ ወደ አርሴናል ተቀናቃኝ ማንቸስተር ሲቲ ወደ ማንቸስተር ከተማ ተጉዘን ደግሞ በሲቲ ዙሪያ መነሳት ያለባቸው ነጥቦች እናነሳለን ማለት ነው። ዕለተ ቅዳሜን ከእናንተ ጋር በሶስት ፕሮግራሞች ቆይታ ስናደርግ ከፕሮግራማችን ጋር አብራችሁ እንድትቆዩ አክብሮት ግብዣችን ነው። እስቲ ወደ ክፍል አንድ ወደ መረጥ ነው የአርሴናል የሶስተኛ ሜዳ ክፍል የተጫዋቾች አስተዋጽኦ የዘንድሮ ሲዝን ካለፉት ዓመታት የአርሴናል ቡድን ምን ይመስላል በግራፍ በቁጥሮች እያስደገፍን እንወያያለን። ይሄ ነፃ የውይይት አርዕስት ነውና እስቲ አርቴታ ችግሩን አውቆ በፍጥነት መፍትሄ ያላበጀለት የአርሴናል የቡድን ክፍተት ምንድን ነው? እስቲ ይህን ጉዳይ ላይ እንወያይ። ለዋንጫ እንደሚፎካከር ቡድን ትልቅ አድቫንቴጅ እንዳለው ቡድን አርሴናል ፋይናል ሰርድ ካራክተር ላይ መነሳት መነጋገር ያለብን በትኩረት ልንመለከት የሚገባው ከጨዋታ ጨዋታ እያስተዋልን ነገር ግን በድሎች የተሸፈኑ ጉዳዮች አሁን ብቅ እያሉ የመጡ ነጥቦች ላይ እስቲ እንወያይ። አርሴናል ባለፉት ዓመታት በሊጉ ላይ እያሳየ የመጣው እድገት፣ የቡድን ጥንካሬ፣ የአሸናፊነት ምስል፣ የራሱን የቡድን አይደንቲቲ ይዞ መቅረብ፣ በጥንካሬው ላይ ጥንካሬ እየጨመረ እየተዋሃደ አሁን ዛሬ ላይ በዋንጫ ፉክክሩ ላይ የሚኬል አርቴታ አርሴናል የተሻለ ቡድን መሆኑን አሁን ላይ የዋንጫ የማንሳት ጊዜ ላይ መደረሱን ዋንጫውን የማንሳት እድል ዊኒንግ ሬቱ ባደገበት የቡድን ዴብዙ በተሻሻለበት ጥንካሬው በአብዛኛው ዲፓርትመንት በጎለበተበት ዴብዙ በተስተካከለበት የሚኬል አርቴታ የዘንድሮ ሲዝን በአጠቃላይ ሲመዘን ከሌሎች ቡድኖች አንጻር በብዙ ርቀት የተሻለ በሚመርጠው የጨዋታ ስታይል ባለው ኢንጌም ማኔጅመንት ጠቅላላ አድርገን ስንመለከተው በ26 ሳምንታት ዛሬ ላይ የአርቴታ ቡድን በእንግሊዝ ሚዲያ የሚወቀስበት ተመሳሳይ ጥያቄዎች አሉ፣ የሚነሳበት ቅሬታዎችና አንዳንድ መመዘኛዎች አሉ። ነገር ግን በአርሴናል የቡድን እንቅስቃሴ የቡድን ፍሎ ቡድኑ ከ2022-23 አንዴ ሁለተኛ ከወጣ በኋላ በዛው ከፍታ ላይ የቆየበት ጥንካሬ ምንድን ነው ብለን እስቲ ወደኋላ ልንመረምር ይገባል። ምክንያቱም ለዛሬው ውጤታማነት የ2022ቱ የመጨረሻ ሁለተኛ ደረጃ ላይ ይዞ ማጠናቀቅ አንዱ መንደርደሪያና በር ከፋሽ ነበር። አርሴናል ከሶስት ሁለተኛነት በኋላ በአርሴን ቬንገርም ጊዜ ወደ ሻምፒዮናነት መጥቷል። አሁንም ከሶስት ሁለተኛነት በኋላ ወደ ሻምፒዮናነት ተቃርቧል። ከተከታዩ ማንቸስተር ሲቲ በ4 ነጥብ ልዩነት 26ኛ ሳምንት ላይ የመራ በሊጉ አናት ላይ ተቀምጧል። እስቲ ባለፉት 6 ዓመት የፕሪሚየር ሊጉ ሻምፒዮን የሆኑ ሁለት ክለቦች ናቸው። ሊቨርፑል 2019-20 እና 24-25 ሲቲ የተቀሩትን 4 የውድድር ዓመት። ነገር ግን በእያንዳንዱ የውድድር ዓመት የቡድኑ ኤክስ ፋክተር በፊት መስመር በኩል 2 ዲጂት ቁጥሮች የሚያስቆጥር 2 የዲጂት ጎል ቁጥር የሚያስመዘግብ በየዓመቱ ቢያንስ በትንሹ 20 ግብ ክሬቲቭ አማካዩ ቢያንስ 100 ቻንሶችን ክሬት የሚያደርግ 15 አሲስቶችን ለቡድን አጋሮቹ የሚያሻግር
ፋይናል ሰርድ በየጨዋታው ሶስተኛ የሜዳ ክፍል ላይ ከ32 በአማካይ የተሳኩ ፓሶችን ማድረግ የሚችል ቻንሶችን ክሬት ለማድረግ በስህተት ውስጥ እርምት የሚወስድ የሚያድግ የቡድን ምስል ነበራቸው። እያንዳንዱ የውድድር ዓመት እነዚህ ካራክተሮች ነበራቸው። ነገር ግን የክሎፕ ሊቨርፑል ታስታውሱ እንደሆነ በቀኝና በግራ ፉልባክ በኩል ያሉ ሁለት ወጣት ተጫዋቾች ነበሩ። የቡድኑ የማጥቃት እንቅስቃሴ ትልቁ አቅም አማካዩ የነዛን ተጫዋቾች ቦታን ሪከቨር በማድረግ ኦቨርሎዶችን በመጋራት ቦታውን ከቨር በማድረግ ጫናውን ይቀንስላቸዋል። ፉልባኮች ነበሩ ለሊቨርፑል ጥይት የነበሩት። አምና ደግሞ የሊቨርፑል አማካይም ጥይት ነበር። መሐመድ ሳላ እንዳለው ነው። ማንቸስተር ሲቲ በየጊዜው ዴቪድ ሲልቫ፣ በርናንዶ ሲልቫ፣ ኬቪን ዲብሮይን፣ ፊል ፎደን፣ አሁን እነ ራያን ቸርኪ በክሬቲቭ ላይ ሻምፒዮን ሲኮን ከፍተኛ ጥገኝነት አለ። ቻንስ ክሬት ማድረግ ቻንሶች ክሬት ተደርገው ባይቆጠሩ ይሻላል ወደሚል እምነት እስከ መድረስ ድረስ። ምክንያቱም ቻንስ ክሬት ማድረግ ተጋጣሚን በራሱ ሜዳ ፒን አድርጎ ማቆየት የማጥቃትን ጥራት መመዘኛ ነው። የአንድ ቡድን የማጥቃት ከፍታ ልዩነት ቻንስ ክሬት ነው ይባላል። ለምሳሌ አንድ ቡድን በአማካይ 2.29 ቻንሶችን ክሬት እያደረገ ቢግ ቻንሶችን በየጨዋታው የሚወጣ ከሆነ ያ ቡድን በውድድር ዓመቱ መጨረሻ ቶፕ 3 ላይ ይቆያል ይላሉ እንግሊዞች። አንድ ቡድን ደግሞ ለ18 ተከታታይ ጨዋታ በ2.31 ኤክስጂ በላይ መቆየት ከቻለ ደግሞ ሁለተኛ ደረጃ ላይ ዋስትና አለው ይባላል። አንድ ቡድን ደግሞ ከ2.5 ኤክስጂ በላይ እና ከ2.5 ቢግ ቻንሶችን በአማካይ ክሬት የሚያደርግ ከሆነ ሪል አይደንቲቲ ሪል ሻምፒዮን ይላሉ። ለእነዚህ ሁሉ መመዘኛዎች መነሻው ነው ምንድነው? ክሬት ቻንስ የማድረግና አታኪንግ ሰርድ ማለት ነው። ከዚህ በፊት ከ2010 ቀደም ብሎ ባሉ ዓመታት የፈርጉሰን የእግር ኳስ ሳይንስ 100% ተቀባይነት ሊኖረው ይችላል። ቤስት አታክ ዊኒንግ ዘ ጌም፣ ቤስት ዲፌንስ ዊኒንግ ዘ ታይትል በሚለው አስተሳሰብ ልንስማማ እንችላለን። የፔፕ ጋርዲዮላ፣ የነ የርገን ክሎፕ፣ የነ ሉዊስ ኤንሪኬ ዘመን ከ2010 በኋላ ሲመጣ ግን ጨዋታን ዶሚኔት ማድረግ ከማጥቃት ውጪ መከላከል ዋንጫ አያስገኝም። ማጥቃት ግን 100% ዋስትና አለው። ማጥቃት ደግሞ የሚታገዘው በአታኪንግ ሰርድ ተጫዋቾች ከሆነ ደግሞ ዋስትናውም ዋጋውን በላቀ ደረጃ ከፍ ይላል። ይሄ እግር ኳሳዊ አስተሳሰብ ነው። እንግዲህ ዘመናዊ እግር ኳስ አድጎ ባለፉት 15 ዓመታት ከፍተኛ ፉክክር የእንግሊዝ ፕሪሚየር ሊግ ታሪካዊ ድሎችን 90 ነጥብ በቀላሉ የማይገባበት ከተገባበት ሁላ ዋንጫ ማይገኝበት ሆኗል። ስለዚህ ለምንድን ነው ቡድኖች ማጥቃት ላይ ኢንቨስትመንታቸው በጣም ከፍተኛ ነው? ማንቸስተር ዩናይትድን ተመልከቱ። ባለፉት 10 ዓመት ውስጥ ወደ 1 ቢሊዮን ገደማ አታኪንግ ሰርድ ላይ አውጥቷል። ቼልሲን ተመልከቱ። የክሊርሌይ ካፒታል እና የቶዲ ቦይሊ ፕሮጀክት ከ2.5 ቢሊዮን ፓውንድ በላይ ወጥቶበታል። ሊቨርፑል ቶት ባለፈው ሳመር 450 ሚሊዮን ፓውንድ ሲያወጣ ለሶስት ተጫዋቾች ከ300 ሚሊዮን ፓውንድ በላይ ከፍሏል። ማጥቃት የአንድ ቡድን የውድድር ዓመት ድልን የበለጠ አሁን በዚህኛው ዘመን ማረጋገጫ ሆኗል። ስለዚህ ቤስት ዲፌንስ ዊኒንግ ዘ ታይትል ሳይሆን ቤስት አታክ ዊኒንግ ዘ ታይትል በሚለው ጉዳይ ደግሞ ያለፉትን ዓመታት እየተመለከትን ነው። ታዲያ እስቲ ወደ ሚካኤል አርቴታ አርሴናል እንምጣ። በነገራችን ላይ ግራፎችን እየተመለከትኩ ሰሞኑን መረጃዎችን እየሰበሰብኩኝ ይሄን ጉዳይ በትናንትናው ነጥብ መጣል በሰራነው ድረ ጨዋታ ነጥቦች ላይ ብናነሳ ለአድማጮች ጉዳዩን ለማስተባበል የቀረበ ሀሳብ ሊመስል ይችላል በሚል አዘግቼው ነው ዛሬ እንግዲህ በልዩነት ቅዳሜ የእረፍት ቀን በርካታ አድማጮች ጋር ተደራሽ እንዲሆን ይህን ሀሳብ ይዤላቸው የመጣሁት። አንዳንድ ቁጥሮችን ስንመለከት ለምንድን ነው እስቲ የአርሴናል ደጋፊዎች በደንብ በኮሜንት መስጫ ላይ ይህን ሀሳብ እንዲሰጡበት የምፈልገው? የትኛው የሚካኤል አርቴታ የአሰልጣኝነት ዘመን ነው ለእናንተ በውጤታማነት በዋንጫ አሸናፊነት አለመታገዙ የሚያስቆጭው? ካለፉት 3 የውድድር ዓመት የበለጠ በቡድኑ ላይ ያላችሁ ኮንፊደንስ ከዘንድሮ ሲዝን የተሻለ ኮንፊደንስ በተለይ አርሴናል ሲያጠቃ ጥያቄ ውስጥ የሚገባ እንቅስቃሴ ነበራቸው
ወይም ስትመለከቱ የአርሴናል እንቅስቃሴ የሚያጠራጥራችሁ የሜዳ ውስጥ የአርሴናል ቡድን ባለፉት 3 ዓመት ነበር? ካለ ደግሞ ይሄ የውድድር ዓመት፣ ከሌለ ደግሞ ምርጡ አታኪንግ ሰርድ የአርሴናል እንቅስቃሴ በየትኛው የውድድር ዓመት ነበር? በአርቴታ ዘመን። ለእኔ በግሌ የ2023-24ቱን የአርሴናል የአርቴታ ቡድን ፍጹም አስደናቂ የጎደለው የአሁኑ አይነት ዴብዝ ነው። ይሄ ዴብዝ መጉደሉ ደግሞ የቡድኑን ፍሌክሲቢሊቲ አሳጥቶታል፣ ወይም ውስን አማራጭ፣ ወይም የአርቴታ ቡድን ባለፉት 3 ዓመት ውስጥ በ16 ወይም ቢበዛ በ17 ተጫዋች የሚገለገል ቡድን ሆነ የተገደበ። ነገር ግን በውስን አማራጭ ትላልቅ ስራዎችን የአርቴታ ቡድን ሰርቷል፣ ግን በቂ ክሬዲት አላገኘም። ያን ጉዳይም ደግሞ በተመሳሳይ አርቴታ አላስቀጠለም። ግን እስቲ ተመልከቱ ወደኋላ የአርሴናልን ታሪክ። ቴሪ ሄነሪ የፕሪሚየር ሊጉ የምንጊዜ ምርጡ አጥቂ፣ ከፍተኛ ግብ አስቆጣሪ ሆኖ በርካታ ጊዜ ያጠናቀቀ ለአርሴናል ታሪካዊ አጥቂ። የአርሴናል አታኪንግ ሰርድ ምስል በሄነሪ ጀምሩት። ቫን ፐርሲን ተመልከቱ። የቀድሞ ተጫዋቾች ፋይናል ሰርድ የሚጫወቱ እነ ናስሪ ፋብሪንም አብዛኛው የአርሴናል 3ኛ የሜዳ ክፍል ተጫዋቾችን አብዛኛው ተጫዋች አግቢ ነው። ከ10 በላይ ግብ ያስቆጠራል በየውድድር ዓመቱ። የአርሴናል የቡድን ሜንታሊቲ አሁን ላይ ካለበት ሜንታሊቲ ፍጹም የተለያየ አግቢ ቡድን ነው ቬንገር የሚገነቡት። እና አንድ ትልቅ የእግር ኳስ ባለሙያ በአንድ ወቅት ምን ይለኝ ነበር? የአርቴታ ቡድን የጎደለው የቬንገር ተች ነው ይለኛል በተደጋጋሚ። የአርሴናል ደጋፊ ነው፣ ስንወያይ በጣም ትልቅ ባለሙያ ነው፣ በጣም ትልቅ ማለት ነው። እና አርቴታ የጎደለው የቬንገር ተች ነው እንጂ የቡድኑ አይደንቲቲ ወደዛ ካልቸር በደንብ መጥቷል። በተለይ ተጫዋቾችን ኳሊቲና ስታይል ተመልከት ይለኝ ነበር። እና በውስን አማራጭ አስደናቂውን ቡድን እንቅስቃሴና ቅንጅት አሳይቶ በበርካታ አማራጭ ግን የአርቴታ ምርጡ ፍሎም አስቆጣሪነትም ገዳይ የመሆን ባህሪም እንዴት በዘንድሮና በአምና ሲዝን በዚህ ደረጃ ተነጣጠለ? ምናልባት አሁን አርሴናል ባለው ሜንታሊቲ በሲቲ ዋንጫውን የመነጠቅ ባህሪው መደጋገሙ ለዘንድሮ ስጋት ፈጥሯል የሚል ተመሳሳይነት አስተያየት መስጠት እንደ አንድ እግር ኳስ ተመልካች ተገቢ ሊሆንም ይችላል ላይሆንም ይችላል። ግን እንደ አንድ እግር ኳስን ደግሞ ተመልክቶ ለአድማጮች መረጃ እንደሚያቀርብ ተመልካች ደግሞ በእውነታና በተጨባጭ ነገር ላይ ስንወያይ አንዳንዴ ጉዳዮችን ከመመዘኛ መተቸትም ካለ ማድነቅም ካለ እውነታን በጠረጴዛ ዙሪያ ቁጭ ብለን ስንወያይ የተሻለ ነው። የሚካኤል አርቴታ ቡድን ካለፉት ዓመታት የተሻለ ዴብዝ ይዞ ካለፉት ዓመታት ግን በብዙ ርቀት ደግሞ የወረደ የፋይናል ሰርድ እንቅስቃሴ እያሳየ፣ ይሄ ለኔ በብቸኝነት የግል ስጋቴ ነው። የሲቲ አስቆጣሪነት ባህሪ የመከላከሉን ክፍል እየሸፈነ የአርሴናል የመከላከሉ ጥንካሬ የአስቆጣሪነቱን ባህሪ እየሸፈነ ነው። ይህን ጉዳይ እንዴት ባላንስ ታደርጋላችሁ? ቅድም ያመጣ ነው የ15ቱ ዓመት ያለፉት ዓመታት ማጥቃት ላይ መሰረት ያደረገ አይደንቲቲ መያዝ ዋስትና ነው ዋንጫ ለማሸነፍ በሚለው ተስማምቷል። ምክንያቱም ኔይማር፣ ሱዋሬዝ፣ ሜሲ አብሮ በጋራ ሲጣመሩ ቤል፣ ቤንዜማ፣ ሮናልዶን ስታዩ በወርልድ ክላስ ደረጃ ማድሪድ እና ባርሳ አታኪንግ ሰርድ ላይ ያላቸውን ጥራት ካየም በቂ ነው። ከኋላ መስመር ካለው ጥንካሬ እኮ ፋይናል ሰርዱ ለየትኛውም ተከላካይ እንደማይመለስ ይታወቃል። ባፔ፣ ኔይማር እና ሜሲ እነዚህን ጥምረቶች ያምናውን ሁሉንም ውድድሮች ጠራርጎ ያሸነፈው ከክለብ ወርልድ ካፕ ውጪ ፔዥን ተመልከቱ። ክራቫቴስኬሊያን፣ ዴምቤሌን፣ ዱዌን እንደ ቡድን ሲያቀናጅ አታኪንግ ሰርዱ ተከላካዩ ካለው አቅም አሁን የሐኪሚና የሜንዴዝ እኮ ከመከላከል ባህሪ ይልቅ ሜንዴዝ ትላልቅ ክላስ ባላቸው ተጫዋቾች ላይ በሚያደርገው የአንድ ለአንድ ግንኙነት በጣም ትኩረት ይሰጠው እንጂ ሁለቱም ፉልባኮች በሚሰጡት የማጥቃት እንቅስቃሴ ነው የፔዤ አንዱ ባላንስ የሚጠበቀው። ቪቲኛ ነጣቂ አይደለም። ጆዋው ኔቬስ የዚህን ያክል ዲፌንሲቭ ሚድፊልደር ተብሎ የሚገለጽ ተጫዋች አይደለም። ፋቢያን ሩይዝን በተከታታይ ማጥቃት ነው አሁን ዋስትና ያለው ዘመናዊ እግር ኳስ ውስጥ።
ቡስኬት፣ ዛቪ፣ ኢኒየስታ ሜዳ ውስጥ ምናልባት ያለ ኳስ አብዛኛው የእግር ፕሮፌሽናል ተጫዋች ይበልጣቸዋል በፍጥነት። ግን ከኳስ ጋር እነሱ የሚያስቡትና የሚፈጥኑትን ርቀት እና ሜዳ ውስጥ የሚመለከቱትን ስፔስ ሌሎች ክለቦች ውስጥ ስለሌለ ያ ኳሊቲ ባርሳ መቆጣጠር ይከብድ ነበር። ስለዚህ መከላከል ሳይሆን ማጥቃት ዋስትና አለው። አሁን እያንዳንዱ ሊግ ውስጥ ስናይ በባህሪ ለአጥቂ ክፍል ተጫዋች የሚከፈል ተውት ባለፉት ዓመታት ማለት ነው ትልቁ የተከላካይ ዝውውር ክፍያ በ5-6 ዓመት አንዴ ነው የሚከፈለው። ግን በብሪታንያ ሪከርድ እንኳን ባለፈው የዝውውር መስኮት ስንቴ ነው የተሰበረው? ዊድዘ ከዛን ኢሳክ ሰበረ። ተውት በመካከለኛ ማለት ትልቅ ገንዘብ የወጣባቸው አጥቂዎችን ከተመለከታችሁ አብዛኛው ከ64 ሚሊዮን ፓውንድ በላይ ነው የወጣው። ኤክስፒሪየንስ ያለውም ለወጣቱም ለምን ማጥቃት ዋስትና ያለው። ስለዚህ የሚካኤል አርቴታ አርሴናል ጥራት ያለው የማጥቃት ዲፓርትመንት አለው። ጥራት ያለው ማጥቃት ግን እያሳየ አይደለም። እነዚህ ጉዳዮች አሁን 12 ሳምንት ሲቀሩት ይህን ግራፍ ስንመለከት በማንቸስተር ሲቲ በኩል ሊነሳ የሚችል ፖዘቲቭ ጉዳይና አርሴናል ሊያንስበት የሚችለው አንዱና ብቸኛ መመዘኛ ይሄ ነው። በተቀሩ ጉዳዮች ሁሉ ይሄ ሜንታሊቲ የሚባለው ወይም የአሸናፊነት ባህሪ ስለሚባል ተውት፣ እሱ ከተሰራ በኋላ የሚመጣ ጉዳይ ነው። አርቴታ ስራውን ሰርቷል። ከዛም በኋላ በሚመጣው ጉዳይ ውጤቱ ከተመዘገበ በኋላ የሚሰጥ አስተያየት ሁሌም እንደዚህ አይነት አስተያየት ማንም መስጠት ይችላል። እሱ እግር ኳስ አይደለም። ሜንታሊቲ ተመልከቱ። አርሴናል ካለፉት 6 ጨዋታዎች ማሳካት ካለበት 18 ነጥብ 9 አሳክቷል፣ ግማሹም ማለት ነው። በሊቨርፑል፣ በኖቲንጋም ፎረስት፣ በማንቸስተር ዩናይትድ እና በብሬንፎርድ ነጥብ ጥሏል። ሊድስና ሰንደርላንድን ብቻ ነው ያሸነፈው። እነዚህን ጉዳዮች ተመልክተው 2 አዳዲስ ያደጉ ክለቦችን አሸነፈ እንጂ በሊጉ ላይ የቆዩ 4 ክለቦችን አላሸነፈም። ይሄ ሜንታሊቲ ነው ይላሉ። ታክቲካል አፕሮችን ግን ካየን 4ቱም ቡድን በተመሳሳይ ካራክተር ነው የመጡት። በዲያመንድ ፎርሜሽን ሲከላከሉ 6፣ ሲያጠቁ ሴንትራል ፕሮግረስ መሀል ለመሀል የሚያደርጉት እንቅስቃሴና ዙቢመንዲና ራይስን ከራሳቸው መጫወቻ ክልል ቢልዳፑን እንዳይመሩና የ10 ቁጥርን ተጫዋች ከአጥቂው ጋር በመነጠል አማካዩ ክፍል ላይ በቁጥር በዛ ብለው ሁሉንም ቡድኖች ተመልከቱ። አርሴናልም ፋይናል የመጀመሪያ ፌዝ ላይ ፕረስ ማድረግ ነው የሁሉም ቡድኖች ስትራክቸር። ሊቨርፑል ጀመረ፣ ሌላው ቡድን ቀጠለ። 4-6-0 ፎርሜሽን ይዘው ገብተው ማለት ነው ስሎት። ከዛ ኖቲንጋም ፎረስት ከአጥቂ ጋር ደገመ። ማንቸስተር ዩናይትድ ከአጥቂ ጋር ደገመው። በዛ ስትራክቸር ተጫወቱ። ብሬንፎርድ ደግሞ ተክለሰውነትን ፊዚካልን ከረጃጅም ኳሶች ጋር አካቶ ሜዳውን ሆም አድቫንቴጁን ተጠቅሞ የአርሴናል ተጫዋቾች በተደራራቢ ጨዋታና በተመሳሳይ የቡድን ስትራክቸርና ጌም ማድረጋቸውን ተከትሎ ያን ኦቨርሎድ በተመሳሳይ ጉልበትና ፍጥነት ባጠራቀሙት ኢነርጂ አርሴናል ላይ ብሬንፎርድም እኮ በዚያ ጨዋታ አይቀጥልም። በነገራችን ቀጣይ ሳምንት አያላችሁ ማረጋገጫዋል። ኢንፎርም የሆነ ቡድን ነው ብለዋል። ኢንፎርም መሆኑን እስቲ ቀጣይ ሳምንት እናያለን። ይሄ ታክቲካሊ የፕሪሚየር ሊጉ ባህሪ ነው። ስለዚህ አርቴታ ለቀሪ 12 ጨዋታ እነዚህን ጥይቶች ማብቃት አለበት። ስል መሆን አለበት። ጥርሱን አስተካክሎ ስል መሆን አለበት። ገዳይ የሆነውን ባህሪ የ2023-24 የአርቴታ ቡድን አሁን የሚፈለግበት ሰዓት ያለምንም ጥያቄ የአርቴታ ቡድን የ2023-24 ማምሰል አለበት። በዴብዙም፣ በጥንካሬውም፣ በአሸናፊነቱም፣ በካራክተሩም በሁሉም ረገድ እያንዳንዱ ዲፓርትመንት ላይ ይህን ስንል መመዘኛዎች አሉ። ቅድም ያነሳውላችሁ ግራፎች በ26ኛ ሳምንት በዘንድሮ ሲዝን የአርቴታ ቡድን 50 ግብ አስቆጥሯል። አምና በዚህን ሰዓት 51 ግብ አስቆጥሯል በ26ኛ ሳምንት ላይ። በ2023-24 ግን 12 ግብ ያ ማለት 62 ግብ አስቆጥሯል 26ኛ ሳምንት። ይህን ግራፍ እስቲ በቁጥር እያማከልን እያስያዝን እንቀጥል። የ2023-24 ቡድን ከዱባይ መልስ በጣም ይሄ ሩዝለስ የሚሉት ምህረት የሌለሽ ያገኘውን ኳስ የሚገድል
በአንድ ጨዋታ በአማካይ እኮ አርሴናል ታስታውሳላችሁ በ9 ሳምንት ውስጥ ባደረገው ጨዋታ በፕሪሚየር ሊጉ ታሪክ ታይቶ በማይታወቅ ሁኔታ በአማካይ 4.5 ግብ የሚያስቆጥር ቡድን ሆኖ ነበር ለ9 ሳምንት ነው። ያ ማለት በየጨዋታው 6-5 7-6-5 በተለይ አዌይ ማች ላይ በጣም ያስቆጥር ነበር። ያ የቡድን አይደንቲቲ ምንድነው? አንደኛ ማቹሪቲው ያደገ የበለጠ ተብላላ ጠባብ ስኳድ ነው። የመጠቀም ባህሪው የስብስቡን በውስን ተጫዋቾች ላይ ስለሆነ አርቴታ አማራጩን አስፍቶ አይደለም ታክቲካሊ የሚቀርበው። ለዛ 16-15 ውስን ታክቲክ በጣም ቀዳዳዎችን የሚያጠብ የበለጠ ባይፕረስ የሚጫወት ሪስኮችን የሚደፍር ኃላፊነት ተጫዋች ራሱ እንዲቀበል ከታክቲክ ውጭ የሚያደርግ ደፋር ታክቲክ ነበር። 2022 አርሴናል ብዙ ግብ ሲያስቆጥር ብዙ ግብ በተቃራኒው ይቆጠርበታል። ለዛም እኮ ነው ከቶፕ 6 ጋር 2022-23 የተመዘገቡ ውጤቶችን ተመልከቱ። 3-2 2-2 አርሴናል ያስቆጥራል ይገባበታል 2023-24 በትልቁ ምን አሻሻለ? ስኳዱ ላይ ሃቨርት ራይስን በመጨመር ኮምፓክት የመሆን ባህሪውን በበለጠ አመጣና ፋይናል ሰርድ ላይ ያለውን ጥንካሬ አጎለበት። አርሴናል ገዳይ ቡድን ሆነ። የትኛውም ስቴዲየም ላይ ያስቆጠራል፣ ግብ ለማስቆጠር አይቸገርም። ግን የሚቆጠርበትን ስትራክቸር በበለጠ አስተካከለ። ስለዚህ ከ2022-23 አርሴናል 2023-24 በምን ተሻሻለ? በአስቆጣሪነቱ ቀጠለ። የበለጠ አስቆጣሪ ሆኖ የሚቆጠርበትን መንገድ አስቆመ። የአምናው ሲዝን እንግዲህ ብዙ ባላንስ ያልሆኑ ጉዳዮች አሉ። ከየትኛውም ተጋጣሚ በላይ በውድድር ዓመቱ ከፍተኛ ጉዳት ያስተናገደ ስብስብ ነው። በተለይ በጊዜው ርቀት ካየን በአምስቱ ትላልቅ ሊግ ሁለተኛ ቡድን ነው። በአማካይ አንድ ተጫዋች 7 ጨዋታ የሚያመልጠው ብቸኛ ቡድን ነበር በአማካይ። ይሄ ከባድ ስታት ነበር አርሴናል ላይ የተመዘገበው። የዘንድሮ ግን ጉዳቱ እንዳለ ሆኖ ግን ዴብዙ ያለውን ጥንካሬ ስናይ ካለፉት 3 ዓመታት በረጅም ርቀት የተሻለ ነው። ወደ ግራፉ ቁጥር እንግባ ማለት ሀሳቦች ላይ ድግግሞሽ ከምናበዛ የ2023-24 እና የ2024-25 የውድድር ዓመት አርሴናል 23 ግብ ነው የተቆጠረበት። ዘንድሮ ግን 18 ግብ ብቻ ነው በዚህን ሰዓት የተቆጠረው። የ2023-24ቱ 62 ግብ ሲያስቆጥር ከነዚህ 62 ግቦች ውስጥ 79 በመቶን የያዙት የአርሴናል አታኪንግ ሚድፊልደር ናቸው። አታኪንግ ሚድፊልደር ማለት በወቅቱ ሳካ፣ ማርቲኔሊ፣ ሃቨርት፣ ኦዲጋርድ አታኪንግ ሰርድ ላይ ያሉ ተጫዋቾች። በዛ የውድድር ዓመት እንደ አጥቂ የተያዘው ተጫዋች ማን ነው? ጄሱስ ነው። ሃቨርት እንኳን እንደ አጥቂ አልተያዘም፣ አታኪንግ ሚድፊልደር ተብሎ ነው የሚያዘው። ምክንያቱም በ10ኛ 9 ቁጥር ስለሚጫወት። እንደውም ፋቪዮ ቬራ፣ ስሚዝሮ አሉበት ተሳትፎው ላይ። ታዲያ የአርሴናል ቡድን ካስቆጠረው 62 ግብ በፕሪሚየር ሊጉ 79 በመቶ ተመልከቱ። ኦንጎል አለ፣ የተከላካይ ክፍል ጎል አለ፣ ጄሱስ ያስቆጠረው ግብ አለ። ስለዚህ የአርሴናል የግብ ተሳትፎ ከሁሉም ዲፓርትመንት ሆኖ ግን 79 በመቶ እነዛ አታኪንግ ሰርድ ላይ አማራጩ ውስን በሆነበት እነ ትሮሳርድ በጣም ዴብዙ አነስተኛ በሆነበት እነማን ናቸው አጥቂ? እነ ኤዲር ኒኬቲያ ተጠባባቂ፣ እነ ኤሚል ስሚዝሮ፣ ፋቪዮ ቬራ። እንደውም በአንድ ጨዋታ ካልተሳሳትኩ ኢተን ንዋኔሪን ከብሬንፎርድ ጋር ቀይሮ የፕሪሚየር ሊጉ ሪካርድ የተያዘበትም የውድድር ዓመት መሰለኝ። እና በዚህ ጠባብ ስብስብና ስታንዳርዱም ኳሊቲውም ከተፎካካሪ ቡድን አንጻር ተመጣጣኝ ያለው ነው። ዴብዝ ላይ 62 ግብ አስቆጥሮ 79 በመቶ የተቆጠረው በአታኪንግ ሰርድ ተጫዋች ነው። በቀጣዩ የውድድር ዓመት 2024-25 በተጠናቀቀው የውድድር ዓመት አርሴናል በዚህን ሰዓት 51 ግብ አስቆጥሯል። 51 ግብ ሲያስቆጥር በ26ኛ ሳምንት ላይ ከ79% የአታኪንግ ሚድፊልደሩ ተሳትፎ በቀጥታ ግራፉ ወረደና 66 በመቶ ሆነ። ይሄ ማለት አታኪንግ ሰርድ ላይ ያሉ ተጫዋቾች ተሳትፎ። እዚህ ጋር ምን እናነሳለን? ትሮሳርድ፣
አምና እንደውም የተሻለ ኮንሲስተንሲ ያሳየ ነው። ሳካ ለ101 ቀን ከሜዳ ራቀ። ማርቲኔሊ በድምሩ ያመለጠው የጨዋታ ቀናት በጉዳት ምክንያት 62 ቀን ነው። ሃቨርት 2 ጊዜ ከባድ ጉዳት አስተናግዶ ሲዝኑ ላይ አጭር ተሳትፎ ነው ያደረገው። ጄሱስ የኤሲኤል ጉዳት። ስለዚህ አርሴናል ፋይናል ሰርድ ጥይት አልባ ነበር፣ በቂ ጥይት አልነበረው። በውስን ጥይት ግን ተመልከቱ ሬንጁን። አርሴናል ከ79% የአታኪንግ ሚድፊልደሩ ተሳትፎ ወደ 66% ወርዶ አንድ ነው የግብ ልዩነት የፈጠረው ከዘንድሮ። በዚህ የጉዳት ምስቅልቅል ውስጥ በ26ኛ ሳምንት 51 ግብ አስቆጥሯል። አምና በዚህን ሰዓት አርሴናል አምና እኮ በዚህን ሰዓት ገና ሳካ እየተመለሰ ነው ካልተሳሳትኩ። ሳካ አልተመለሰም እንጂ በዚህን ሰዓት ሳካ ጉዳት ላይ ነው። ማርቲኔሊ በዚህም ወቅት ይጎዳል። ጄሱስ በዚህም ወቅት ይጎዳል። ሃቨርት በዚህም ወቅት ነው የሚጎዳው። እንደውም የምናስታውሰው የጥር ዝውውር መስኮት አርቴታ ካሳለፈ በኋላ ዋጋ ከፈለ እየተባለ ሜሪኖ አጥቂ በሆነበት፣ ኢተን የሳካን ቦታ ከቨር ባደረገበት፣ ይሄ በጣም ውስን አማራጭ ባለበት ወቅት ከ2023/24 ያነሰ ግን በነበሩት የማች ዴይ የተጫዋቾች ኳሊቲ ካየን ግን አነስተኛና ውስን አማራጭ ይዞ የዘንድሮን ሲዝን እነምጣፉን በዋነኝነት መወያየት ያለብን አርሴናል በ26ኛ ሳምንት 50 ግብ አስቆጥሯል። ተመልከቱ 26ኛ ሳምንት ላይ 50 ግብ። የ2023/24 ዴብዝ ለ16 ለ15 ተጫዋች ነው የአርሴናል ፍሌክሲብል ታክቲክ። አምና በዛ ዴብዝ ውስጥ የክለቡ ቋሚ ተጫዋቾች በጉዳት ምክንያት ረጃጅም ሳምንታት በራቁበት አርሴናል በነ ኢተን ንዋኔሪና ያለ ስፍራው ይሄ በአስቸጋሪ አጋጣሚዎች ላይ በሚወሰኑ ውሳኔዎች አማራጩ የመጨረሻ የሆነው ሚካኤል ሜሪኖ በ9 ቁጥር እየተጫወተ አርሴናል በዚህን ሰዓት 51 ግብ አስቆጥሯል። ያ ማለት 66% አታኪንግ ሚድፊልደሮች ተሳትፎ ያደረጉት። በዘንድሮ ውስጥ አርሴናል 50 ግብ ነው ያስቆጠረው። ከ50 ግብ ላይ የአታኪንግ ሚድፊልደሮች ተሳትፎ 58 ነው። ከየትኛውም ያለፈው ዓመት የዘንድሮ ደግሞ የበለጠ ያነሰ ነው። የጉዳት ሪከርዱ ስናይ ካለፉት ዓመታት በጣም ያነሰ ነው። ዴብዙን ስናይ ካለፉት ዓመታት በጣም የጨመረ ነው። በኳሊቲም በስታንዳርድም በቦታ ላይ በሚደረግ ፉክክር አስተማማኝ አገልግሎት በየውድድሩ ላይ ማሳየት የሚችሉ ተጫዋቾች ባሉበት ስብስብ ግን አርሴናል ፈቀቅ ለማለት እንኳን ወደ 2023ቱ ሳይሆን ወደ አምናው እንኳን አልተጠጋም። የአታኪንግ ሚድፊልደሩ ተሳትፎ ለምሳሌ በውሰት ላይ ካለው ኢተን ንዋኔሪ፣ ማርቲን ኦዲጋርድ፣ ጋብሪኤል ጄሱስ፣ ሚካኤል ሜሪኖ፣ ሳካ፣ ሃቨርት፣ ጋብሪኤል ማርቲኔሊ እነዚህ ሁሉ ተጫዋቾች 5 እና ከዛ በታች ነው ያስቆጠሩት በፕሪሚየር ሊጉ 26ኛ ሳምንት ላይ። እንደው ማርቲኔሊ 6ኛ ግቡን አስቆጠረ መሰለኝ ባለፈው በነበረው ጨዋታ። አነስተኛ የግብ ቁጥር ነው ያላቸው ይሄ ሁሉ የአታኪንግ ሰርድ ተጫዋች። እሺ ይህንን እንደ አንድ ጉዳይ እንያዘውና አርሴናል ባለፈው ሳመር 231 ሚሊዮን ፓውንድ ነው ኢንቨስት ያደረገው። ከነዚህም ውስጥ 175 ሚሊዮን ፓውንድ ኢንቨስት ያደረገው አታኪንግ ሰርድ ላይ ነው። ኢዜ 68 ሚሊዮን ፓውንድ፣ ማድዌኬ አጠቃላይ ፓኬጁ 54 ሚሊዮን ፓውንድ፣ ቪክተር ዮከሬስ 67 ሚሊዮን ፓውንድ። እነዚህ ሶስቱን ተጫዋቾች በጥራት ተመልከቷቸው። ፋይናል ሰርድ የተጨመሩ ተጫዋቾች ሶስቱም በሳል። እንደውም ማድዌኬ ከብስለት ጋር እናያይዘው። ዮከሬስ በ5ቱ ትላልቅ ሊግ አይደለም በ10ሩ ትላልቅ ሊግ ውስጥ ጄኒውን የሆነ አጥቂ ነው። ኤበሪቼዜ ሊጉን ለረጅም ጊዜያት የተላመደ አስደናቂ 10 ቁጥር ተጫዋች ነው። እነዚህን አይነት ኳሊቲዎች ሳካ ላይ፣ ኦዲጋርድ ላይ፣ ሃቨርት ላይ፣ ሜሪኖ ላይ፣ ጄሱስ ላይ እና ማርቲኔሊ፣ ትሮሳርድ ላይ ተጨምረው እንዴት ነው የአርሴናል ግራፍ ሊያንስ የሚችለው? አርቴታ እኮ ይህን ችግር አውቆት መፍትሄ ማበጀት የከበደው ይሄ ጉዳይ ነው። ዴብዙ ፍጹም በተስተካከለበት አርቴታ ራሱ ለምክንያት ኤክስ ፋክተር የለኝም ጠባብ ስኳድ ነው ያለው
ጌም ታይማቸው ከ21 ዓመት በታች ላይ ቆይታ ያደረጉ ተጫዋቾች ናቸው። ለዚህ ጨዋታ ብቁ የሆኑት አስገዳጅ የሆኑ የፖዚሽን ለውጦች ተጫዋቾችን ያለ ፍላጎታቸው ሌላ ዲፓርትመንት ላይ ያጫወትን ነው። ከአቤቱታ የጸዳ ሲዝን እንዲያሳልፍ 8 ተጫዋች ዝውውር ተደርጎለታል። ለስምንቱ ተጫዋቾች 230 ሚሊዮን ፓውንድ ወጥቷል። 175ቱ ከፍተኛው ክፍያ የተከፈለው ደግሞ ሶስተኛ የሜዳ ክፍል ነው። እሺ እነዚህ 3 ተጫዋቾች ቪክተር ዮከሬስ፣ ኖኒ ማዱዌኬ እና ኤቤሪቺ ኤዜ 170 ሚሊዮን ፓውንድ 75 ሚሊዮን ፓውንድ የወጣባቸው ተጫዋቾች በጋራ ያስቆጠሩት 14 ግብ ነው። 14 ግብ ብቻ ተመልከቱ። በዘንድሮ ሲዝን የተዘዋወረው ራያን ቸርኪ በፕሪሚየር ሊጉ ብቻ ያለው ተሳትፎ 15 ነው። ራያን ቸርኪ ብቻ 8 አሲስት አድርጓል፣ 6 ግብ አስቆጥሯል። በፕሪሚየር ሊጉ ብቻ የራያን ቸርኪን ተሳትፎ ተመልከቱ። እዚህ ላይ ማንን ጨመረ? ጋርዲዮላ በጃንዋሪ አንቷን ሴሜንዮ በፕሪሚየር ሊጉ ከሃላንድ ቀጥሎ ከፍተኛ ግብ እያስቆጠረ በበርንማውዝ የነበረውን ተጫዋች ወደ ራሱ ቡድን አመጣ። ኢጎር ቲያጎ ከዛም በኋላ በለጠው። እዚህ ጋር ነው አሁን ክላስን በፕራይም ታይማቸው መጠቀም። አርቴታ እኮ የቡድኑን ችግር አውቆታል። ችግሩን ማወቁ ግን መብቴ እንዲያበጅለት አልፈቀደም ጊዜው አሁን ላይ። እኔ የሚታየኝ እንደዛ። ምክንያቱም ይሄ ቁጥር ለአርቴታ ከኛ በላይ ይታያል። ለምን? የጨዋታ አናላይዝ ላይ ፐርፎርማንስ ብቻ አይቶ አይደለም አርቴታ ተጫዋቾችን ሴሌክት የሚያደርገው ለቀጣይ ጨዋታ። በዚህኛው ማች ዴሊ ላይ የተመዘገቡ የተጫዋቾች ፐርፎርማንስ በቁጥር ሲለካ ግብ ላይ ተሳትፎ ያደረጉ፣ ግብን ያስቆጠሩ፣ ግብን በአስደናቂ ሁኔታ መጨረስ የቻሉ፣ ቻንሶችን ክሬት ማድረግ፣ እነዚህ ሁሉ መመዘኛዎች አሉ። እነዚህ ተጫዋቾች 14 ግብ ለማስቆጠር ደግሞ የሚፈጀባቸው በአማካይ ደቂቃ ለአንድ ግብ 217 ደቂቃ ነው። እዚህ ጋር አንድ ጉዳይ ላንሳላችሁ። 217 ደቂቃ ለ175 ሚሊዮን ፓውንድ የወጣባቸው ተጫዋቾች 14 ግብ ብቻ ላስቆጠሩ 3 የፊት መስመር ተጫዋቾች በአማካይ አንድ ግብ ለማስቆጠር 217 ደቂቃ። ይሄ ማለት ከሁለት ጨዋታ በላይ ማለት ነው። ከሁለት ጨዋታ በላይ ይጠብቃሉ ለአንድ ግብ። በዚህ ማለት ደግሞ ዮከሬስ ያስቆጠረው ግብ አለ፣ ክፍት ከሆነ እንቅስቃሴና ከፔናልቲ ያስቆጠራቸው ኳሶች አሉ። እነዚህን ጉዳይ ደግሞ ከነጣጠልን ወደ 10 ግብ ይወርዳል። አሁን ነን ፔናልቲ ኤክስፔክትድ ጎል እና ኦፕን ፕሌይ ኤክስፔክትድ ጎል አለ። በዛ ደግሞ የአርሴናል ግራፍ እንዴት ካለፉት 2 የውድድር ዓመታት የበለጠ እንደወረደ አሁን እናነሳለን። በአስገራሚ ሁኔታ 2023-24 ቡድን ምን ያክል የአርሴናል ገዳይ ቡድን እንደሆነ በጣም አስቆጣሪ ፋይናል ሰርድ ላይ ምሕረት የሌለው እንቅስቃሴ እንደሚያደርግ የምንመለከተው ለምሳሌ ኤደር ኒኬቲያ፣ ኤሚል ስሚዝሮ፣ ፋቪዮ ቬራ በጋራ እነዚህ ተጫዋቾች በአጠቃላይ የተጫወቱት ደቂቃ የተጫወቱት የጨዋታ ብዛት እነዚህ 3 የአርሴናል ወጣት ተጫዋቾች በድምሩ 15 ነው። ነገር ግን ያስቆጠሩት 10 ግብ ነው። አንድ ግብ ለማስቆጠር የሚፈጅባቸው ደቂቃ 167 ደቂቃ ነው። 175 ሚሊዮን ፓውንድ የወጣባቸው 3 ተጫዋቾች በዘንድሮ ሲዝን 217 ደቂቃ እየፈጀባቸው ከአርቴታ ፕላን ውጭ ሆነው ሶስቱም በተመሳሳይ ክረምት የተሸኙ ተጫዋቾች ግን በ167 ደቂቃ አንድ ግብ ያስቆጥራሉ። ያውም አርቴታ በጣም ውስን ደቂቃ እየሰጣቸው ማለት። ይሄ ነው አሁን ልዩነቱ። በበርካታ ደቂቃ ቻንስ ክሬት ማድረግ፣ በበርካታ ደቂቃ ግብን ማስቆጠር አርቴታ የቀድሞውን አስፈሪነት መመለስ ያልቻለ ችግሩን አውቆታል፣ ግን መፍትሄ ያላበጀለት ጉዳይ ይሄ ነው። አሁን የአርሴናል ቡድን ላይ ከደጋፊው አይምሮ የጠፋ አንደኛ ደረጃ ላይ ሲቀመጥ በ4 ነጥብ ልዩነት የሊጉን መሪነት ሲያስጠብቅ የሌሎች ክለቦች መዳከምም የአርሴናልም የግሉ ጥንካሬ እንዳለው ነው። ግን አርሴናል የመጨረሻ ገዳይና አስፈሪ አስቆጣሪ ቡድን ሆኖ አይደለም። ይሄ ነው አሁን ምናልባት ከዚህ 12ኛ ሳምንት በኋላ ይሄ ሜንታሊቲ ከሚባለው 8ኛ 9ኛ ጉዳይ ይልቅ ከላይ ሊቀመጥ የሚችለው አታኪንግ ሰርድ 3ኛ የሜዳ ክፍል በቅርብ ጊዜ ውስጥ ሁሌ ማነሳላችሁ ቁጥር አለ።
ክፍት ከሆነ እንቅስቃሴ የአርቴታ ቡድን ቻንስ ክሬት የሚያደርገውን ከአንድ በላይ ኤክስጂ እስካላመጣ ድረስ ጨዋታ ላይ እርግጠኛ የመሆን ባህሪውን በደንብ አድማጮች አስታውሱ። ከ25ኛ ሳምንት በኋላ በደንብ የሊጉን ፊክስቸር እስከ 30ኛ ሳምንት ድረስ ለእኔ በግሌ ዋንጫ የሚወስነው ከ25 እስከ 30 ሳምንት ያለው ፊክስቸር ነው። ምክንያቱም ክለቦች ከተደራራቢ ጨዋታ በኋላ የሚኖራቸው በጣም ፈታኝ አካል ብቃት ጨዋታ ላይ እንዴት እንደሚሻገሩ። አሁን የሚካኤል አርቴታ ቡድን አስቆጣሪ አለመሆኑ ሊፈጥር የሚችለው ትልቁ ክፍተት አሁን ነው። በቀሪ 12 ጨዋታ በጣም አስቆጣሪነት ነጥብ የሚያስገኝበት ጨዋታ ተመልከቱ። ማርቲኔሊ ያባከናትን ኳስ ከትናንት ወዲያ ምሽት የአርሰናል ደጋፊዎች አሁን እንደዛ አይነት ዋጋ ያላቸው ኳሶች ሲባክኑ ዋጋቸው የሚታወቀው 31ኛ 32ኛ ሳምንት ላይ። አሁን ይሄንን ነው በአርሰናል በኩል እስቲ እንመልከት። በ2023-24 ቡድኑ ቅድም ያነሳውላችሁ አንድ ቡድን ወደ ዋንጫ በጣም ቀርቧል የሚባለው በጨዋታ ቢግ ቻንስ ክሬት የማድረግ አቅሙ ፋይናል ሰርድ ላይ 2.29 ኤክስጂ በላይ ሲሆን ቢግ ቻንሱን በአማካይ በየጨዋታው አርሰናል በ2023-24 ይሄ ነበረው። ከዛም በኋላ በተጠናቀቀው የውድድር ዓመት ወርዶ ወደ 2.11 ቀነሰ። ከዛም በኋላ በዘንድሮ ሲዝን የአርሰናል ኤክስፔክትድ ጎል ይሄ ቢግ ቻንስ ክሬት የማድረግ በጨዋታው ወርዶ 1.98 ገብቷል። ይህን ግራፍ እንዴት አትመለከቱ? እነዚህ ጉዳዮች ናቸው ሊያሰጉ የሚገቡት። ማጥቃት አርቴታ ሊያስተካክለው የሚገባው ትልቁ ጥይትና የተማመነበት የቆመ ኳስ በነ ብሬንፎርድ አይነት ቡድን እንዴት እንደሚቆም እያየን ነው። ይሄ ከባድ ነው በጣም። ሲዝኑ ላይ መጨረሻ ላይ ምናልባት ተርኒንግ ፖይንት ካመጣ ይሄ ነው። ለምሳሌ ልንገራችሁ፣ ብሬንፎርድ በዘንድሮ ሲዝን ከማንቸስተር ሲቲ በመቀጠል 2.27 ቢግ ቻንስ ክሬት በማድረግ በሊጉ ሁለተኛ ነው። ሲቲ ነው 2.62 ቢግ ቻንስ ክሬት የሚያደርገው። ተመልከቱ፣ ሲቲ አንደኛ ደረጃ ላይ ተቀምጧል በዚህ ቁጥር። ሶስተኛ የሜዳ ክፍል ላይ ሃላንድ አለው፣ ቸርኪ አለው፣ እነ መርሙሽ አሉት፣ ፎደን አለ፣ ሴሜኒዮን ጨምሯል፣ ዶኩ አለ። እዚህ ስብስብ ላይ ያለው አስቆጣሪነት ሲቲ በመከላከሉ በኩል ይዳከም እንጂ ጨዋታ ላይ አድቫንቴጅ ለመውሰድና ለማስቆጠር አይቸገርም። እነዚህ ቁጥሮችን ተመልከቱ። አሁን ባለፉት ዓመታት አርሰናል የበለጠ ክሊንሺቶችን ጠብቋል። እንዲሁም ከነበሩት ጥንካሬዎች ውስጥ እነዚህን ክሊንሺት፣ አነስተኛ ኤክስጂ፣ አነስተኛ ግብ የማስተናገድ ጥንካሬውን አስቀጥሏል። ግን በተቃራኒው እዛኛው የሜዳ ክፍል የማስቆጠሩን አቅም ደግሞ ይሄ መከላከል ስትራክቸር መጠንከር የፋይናል ሰርዱን ጉዳይ አዳክሞታል። ይህን ጉዳይ እንዴት ተመለከታችሁ? እስቲ ሀሳብ አስተያየት ስጡበት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሁለተኛ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።